በጣም ነው የሚገርመው። የእውነት ናቲ ገርሞኛልም ማለት በዚህ ልክ ልቧ ከተሰበረ በኋላ እች ልጅ መተ እንደዚህ ያልኩት እኮ አንቺ ተናደሽ ስለነበረ እንድትረጋጊ ነው። ሽማግሌውንም ተናድጄ ነበር በወቅቱ አንቺ እንድትረጋጊ የነበረችበት ሁኔታ ናቲ የሚያረጋጋ ነበር እንዴ? ይሄ ሽምግልና ውሸት ነው ተብሎ የሚያስጨምርበት ሁኔታ ላይ ነበረች እንዴ ሄሉሻዬ ያለችው? ዛሬ እንግዲህ ናቲ ሄሉዬን ይቅርታ ሊል እንግዲህ ያቺ ሴት ተብያም የልቧን ካደረሰች ወዲህ ሁሉም ነገር ውሸት ነው፣ እኔና ናቲ በቴክስት ነው የምንተዋወቀው እትት ምናምን ብለው ዛሬ ሄሉን አሳምነው እንግዲህ ይቅርታ ለመጠየቅ እንግዲህ ናቲም አበባ ገዝቶ ነበረ እየመጣው። ሄሉዬ ግን በፍጹም አልቀበልም ብላ አበባውንም ስብርብር ነው ያደረገችው። የእሷም ልብ እንደዚህ አበባ ነው ብትንትን ያደረግከው ናቲ ማለት ነው። ደግሞ አንዳንድ ተመልካች ምናምን ትላለህ እንዴ ናቲ በጣም ነው ያዘንብህ ከምንል በላይ ማለት ነው። ስለዛ ሄሉ እንደዚህ ብትሆን እኔ አልፈርድባትም። የምሬን ነው ምላችሁ ቤተሰቦች። ደግሞ ሽምግልናው እኮ እኔ ብቻ የምወስነው አይደለም። ሽምግልና ቀላል አይደለም። ሽምግልና ማለት ከቤተሰብ ጋር ተነጋግረን ትልልቅ ሰዎች የሚወስኑት ነገር ነው። እኔ እዛን ቀን እሷ እንደዚ አይነት ስሜት ላይ ስላለች እንድትረጋጋ ብዬ ነው ሽምግልናውም የውሸት ነው ያልኳት እንጂ እንዴት ይሄ ህጻን ጨዋታ እኮ አይደለም ሽምግልና የውሸት የሚሆነው ምናምን አለ እንግዲህ ናቲ ቤተሰቦች። ሄሉዬ ግን በፍጹም ይቅርታን ተቀብያለሁ። ከዚህ በኋላ ግን የራስን ህይወት እንድትኖር ነው የምፈልገው። ወደ ህይወቴ እንድትመጣ አልፈልግም። አስመሳይነ አንቺንም አይንሽን ማየት አልፈልግም። የፈለግሽ የነበረ ናቲን እንድተውልሽ ነበረ የወትችልሻለሁ። በፊት ከኛ ህይወት ውስጥ ገባሽ እያልሽ ነበር። ዛሬ ደግሞ እኔ ህይወታችሁ ውስጥ የገባሁት ሁሉም ነገር ውሸት ነው ብለሽ እኔን ለማስረዳት የውሸት ታሪክሽን ይዘሽ መጣሽ። አልቀበልሽም፣ ከቤቴ ውጭ በማለት እንግዲህ ናቲም ተንበርክኮ ሄሉሻዬን ከዚህ የበለጠ ምንድነው ሄሉ የምትፈልጊው? ይቅርታ እኔና ልጅቷ በቴክስት ነው የምንተዋወቀው፣ ቴክስት ብቻ ነው መሀል ያለን፣ ምንም ነገር የለንም በማለት ሊያስረዳት ሞክሮ ነበር። ስለ ውሸት ሽምግልና ያለውን እንግዲህ ነግሯት ነበር። ሄሉ በፊትም ውስጥ አላመነበትም። የድሮ ናቲ ነበር ማቀው፣ አሁን ግን የድሮ አይደለም፣ አትወደኝም ማለት ነው፣ አንተ ጋር ፍቅር የለም ማለት ነው። ከዚህ በኋላ እኔ በቀላል በአበባ የምታለል አይነት ሴት አይደለሁም። እንደዚህ አይነት ሴት አድርገህ ከጠበከኝ ተሳስታል። ከዚህ በኋላ ጠንካራ ሆኜ የራሴን ህይወት መኖር ነው የምፈልገው። ማናችሁንም አይናችሁንም ማየት አልፈልግም፣ ውጡልኝ ከቤቴ በማለት ሄሉሻዬ እንግዲህ እንደምታዩት ነበረ። የእውነት አልፈርድባትም። እውነት ለመናገር አላቅም። እኔ አንዳንድ ሴቶች የሰውን ህይወት ብጥብጥብጥ አድርገው ምስቅልቅል ካደረጉ በኋላ ውሸት ነው እኔና እሱ መሀል ምንም የለም ብለው እንደ አዲስ ይመጣሉ። የሚፈልጉትን ነገር ግብ ካገቡ በኋላ እንደ አዲስ በቃ ምንም እንዳልተፈጠረ። አሁን እቺ ልጅ አይን አውጣ ናት። ጌታን ነው የምላችሁ። እኔና ናቲ ማን ቴክስት ብቻ ነው ያለው፣ ምንም ነገር የለም። ለምታፈቅሪ ፍቅር ማለት ይሄ ነው እንዴ? ይቅርታ ማለት እኮ ነው። በኋላ ዋጋ እንዳከፊበት አለች እኮ። ለቀቀችልሽ እኮ ናቲን ዘሮጦ ነው ይሄው ወሰጆ ለቀቀችልሽ። እኔ ግን ሄሉ በጣም ነው መታሳዝነኝ ቤተሰቦች። ለምን እንደሆነ አላቅም። ማለት የሆነ ሰዓት ደስታን አገኘው የእውነት ፍቅርን አገኘው ስትል ድንገት ሴቶችም መጥተው ድንገት ህይወቷን ይበጠብጣሉ። እና እኔ ምን አይነት አለመታደል እንደሆነ አላውቅም። ከምሬን ነው መላችሁ፣ የእውነቴን ነው መላችሁ። እና ብቻ ሄሉሻዬ ታሳዝነኛለች። ሄሉዬ አሁንም እኔ እንደ እህት ለሄሉ መመክራትና ማስተላልፈው ነገር ቢኖር መረጋጋት አለብሽ ሄሉዬ። እየሆነች ያለችው ነገር በቃ እንጃ በጣም ነበረ እውነት የምታሳዝነው። በቃ አበባውን ሁሉ ቅስጥስን ያደረገችው ብትንትን ፊቱ ላይ ማለት ነው። እና የእሷም ልብ እንደዚህ ነው ስብርብር ያለው ናት በጊዜው ማለት ነው። ሽምግልናው የውሸት ነው ያልከው በዛ ስሜት ውስጥ ሆና እንድትረጋጋ ነው። ሽምግልናውም የውሸት ነው ያልኩት። እንዴት ሆና ነው የምትረጋጋው? በዛ ውስጥ እንደዚህ አይነት ንግግሮች እንዴት እንደሚሰብሩ አታውቅም እንዴ? አንተ ስለ ክብር ብቻ ነበር ስትጨነቅ የነበረው። ያከመችውን ቁስን ነካክታ አድምተ አንተ ስለ ክብር ነበር በጊዜው ስትጨነቅ የነበረው ማለት ነው። የሷስ መቁሰል በድጋሚ ናቲ፣ የእውነት ናቲ በጣም ያሳዘንከን፣ እኛን ጭምር። ሄሉን ብቻ አይደለም ልቧን የሰበርከው፣ እኛንም ተመልካች ጭምር ነው ልባችንን የሰበርከው። በጣም አዝነንብሃል። ብቻ ሄሉዬ መረጋጋት አለብሽ። በአንቺ አሁንም ቢሆን ተስፋ አልቆርጥም፣ እወድሻለሁ፣ አንቺን ነው ማግባት ምፈልገው፣ ፍቅረኛዬ ነሽ እያለ ነው እንግዲህ ሄሉሻዬ። ያው ተስፋ ባንቺ አልቆርጥም፣ አሁንም ጊዜ ሰጥሻለሁ፣ እድል ስጭኝ፣ ይቅርታ አድርግልኝ ብሎ ተንበርክኮ እየለመናት ነበረ። ሄሉ ግን እንደ ብድ ነው የምትሆነው፣ አሁንም እንደ ብድ ማለት ነው። እና ሄሉዬ ያው መረጋጋት አለብሽ አውቃለሁ። በተለይ የአንቺ ህመም ቀላል አይደለም። ግን አይዞሽ ሄሉዬ፣ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ የኔ ቆንጆ። ያቺ ደግሞ የቀይ ሰይጣን ይሆንሽ ማለት ነው። እኔ እና እሱ መሀል ምንም የለም ትያለሽ። ከበጠበጥሻቸው ወዲህ
የፈለግሽውን ነገር ግብ ካገባሽ ወዲህ ነው። እኔ እና እሱ መሀል ህይወት ያንቺ ሆኖ ላይሆን የሰው ህይወት በዚህ ንክ መበጥበጥ ለምን አስፈለገ? ያ ሰው የኔ ላይሆን ነገር ለምንድን ነው የሰውን ህይወት በዚህ ልክ የምትበጠብጡት? አንዳንድ አይን አውጣ ሴቶች፣ በተለይ የአዲስ አበባ ሴቶች እንዴት አይን አውጣ እንደሆኑ ይቅርታ አድርጉልኝ። ሁሉንም ማለት አይደለም፣ እዚህ ጋር አሉ የራሳቸውን ክብር አስጠብቀው የሰውም ህይወት በተለይ ሴት ሆነው የሴት ልጅ ህይወት የሚያሳዝናቸው። ግን አንዳንድ እች ልጅ እንዳየዋ ከሆነ አዲስ አበባ ልጅ መሰለችኝ። ይቅርታ በስም አዲስ አበባ ሁላችሁንም ማለት አይደለም የኔ ውዶች፣ በጣም ይቅርታ። ግን አይን አውጣነት ወደዛ ስለሚበዛ ነው። የእውነቴ ነው። ደግሞ የለበሰችው ልብስ እግዚኦ ማረና ክርስቶስ፣ እግሯን አጣጥፋ ከስር አቤት አቤት ሴትነት በስማ። ብቻ ሄሉዬ የኔ ሞዴል የኔ ቀበጥ ማለት ነው። የእኛ ቀን ጠስ በጠስ ሁሉም ነገር ያልፋል። የኔ ውድ አይዞሽ፣ እርግጠኛ ነኝ ከናቲ ጋር ያው ተለያይታችሁ አትለያዩም፣ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። እና እስቲ ዛሬ ባያችሁት ቪዲዮ እናንተስ ምን ተሰማችሁ የኔ ምርጦች? ሄሉ አሳዝነኛለች ከምላችሁ በላይ ማለት ታሳዝነኛለች ስለመወዳት